ማንም ሰው የበታችነት እንዲሰማኝ አልፈቅድለትም። አሁን በዙሪያ ምንም አይነት ሰው ቢመጣ አዲስም ጓደኛ ምንም ቢመጣ እኔ አሳንሶ ሊያሳየ የሚፈልግ ሰው በዙሪያ ያሉ ሰዎች ከኔ እንደሚሻሉ እኔ ከነሱ እንደማንስ ሊያሳየኝ የሚፈልግ ሰው በፍጹም አሁን ባለሁበት በስራዬ አልደራደርም። አሁን ባለሁበት ቤተሰቤ፣ በትዳሬ፣ በአያቴ አልደራደርም። ዛሬ ጥጌ ስለ አብርሽና ሩታ ተጠይቃ ሄርሜላና ሩታ ማንን ትመርጫለሽ ብትባል ሩታን ያለችው በአንድ አፍ ማለት ነው። ሩታ የንግስቷ ዛሬ አልመጣችም፣ ቪዲዮ ደብሮናል ማለት ነው። አበጋዝ እንግዲህ ለውሽሚት ጓደኛ ዩቱብ ከፍቶ መጥቷል። እናያለን እንግዲህ ወደፊት ድራማው እንግዲህ በዛም የሚጧጣፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ንግስቷ እንግዲህ ዛሬ ስለቀረች ደብሮኝ በቃ እናንተ ጓደኞቼ ጋር እህቶቼ ጋር ፈታ ዘና አለና የመጣሁት እንግዲህ በዩቱበሮች እነ ሶፊ እንግዲህ ዩቱባችን ተዘጋብን ታግዶብኛል ብላ እያለቀሰ ይመታለች። የመዳም ቅመሞች ምንድነው ግን እየተካሄደ ያለው በዛ ሰፈር ማለት ነው? ማለትም ፍቅርም ዩቱብ የተዘጋ አለችችም ፍችኛቱም ፍቅር አላቅም ምን እንደሆነ እየተደረገ እንደው አላቅም። እና እኔም ጓደኛ እንግዲህ ሰሚራ ዩቱብ ለ3 ወር አግዷታል። ዩቱብ እንግዲህ ሰሞኑን ህግ አውጥቷል፣ ኃይለኛ ህግ አውጥቷል። ዩቱበሮች ተጠንቀቁ ለማለት እፈልጋለሁኝ። የምትሰሩትን ነገር መጠንቀቅ አለባችሁ። ዝም ብላችሁ ያገኛችሁትን እየሰራችሁ ዩቱባችሁ እንዳታጡት። ይሄን 13 10 ሺህ 20 ሺህ እንኳን 100 ምናምን ሺህ አይደለም 10 ሺህ ሰብስክራይብ ለማምጣት 1 አመት ሙሉ ፈይቶብናል። በጣም መስዋዕት ያስከፍላል። ሞኔታይዝ ለመሆን በጣም ብዙ ነገሮች ያስፈልጋል። እንደ ዩቱብ አድካሚ ስራ የለም፣ ተስፋ የሚያስቆርጥ ስራ የለም። በእውነት ነው የምላችሁ። እኔ ብዙ መስዋዕት ከፍያለሁ ለዚች ለዩቱብ ማለት ነው። በእውነት ነው የምላችሁ። ላይክ ሰብስክራይብ አድርጉ፣ ላይክ ሰብስክራይብ አድርጉ። እና ዩቱበሮች ተጠንቀቁ ለማለት እፈልጋለሁኝ። ብዙ ዩቱበሮች የተዘጋባቸው ነው፣ በጣም ብዙ ማለት ነው። አዲስ ህግ አውጥቷል። በነገራችን ላይ የሰው ቪዲዮ ስንጭን መጠንቀቅ አለብን። አብሶ ክፍያ ላይ ያለን ልጆች ባንሰራ ባንለቅ በየሰዓቱ ይመረጣል። በቀን 1 ወይ 2 ቪዲዮ ከሰራችሁ በመጣው አይዲያ ሁሉ እንሰራለን ስትሉ ዩቱባችሁን እንዲያታጡ ብዬ አስባለሁኝ። ማለትም የመዳም ቤት ሆነን እንዴት አድርገን እንዳሳደግን አካውንታችንን እኛና ፈጣሪ ነን የምናውቀውና አብርሽና ሩታ ብለን ብንሰራ እንኳ አንድ ዩቱብ ጠንክሮ እንደዚህ ቪዲዮ ላይ ወጥቶ መስራት ገንዘብ ማግኘት በጣም ብዙ ብልህነት ይፈልጋል፣ ገምንነት ይፈልጋል፣ ብልጥነት ይፈልጋል። ያንን ደግሞ አይምሮ ማሳመን ይፈልጋል። በእውነት ነው የምላችሁ፣ ዝም ብሎ አይደለም። እንደዛ አውጥታችሁ አለ ኮንፊደንስ ማውራት አትችሉም። ዩቱብ በጣም መስዋዕት ያስከፍላል። በጣም ከኔ ጋር የከፈቱ ልጆች አሉ ገና በ200 በ300 ሺህ ተስፋ እየቆረጡ በ200 በ300 ሰብስክራይብ የቀሩ በጣም ብዙ ጓደኞች አለኝና እንደ ዩቱብ ጠንካራ ሰው የሚፈልግ አለ ብዬ አላስብም። ላይክ ሰብስክራይብ ሼር አድርጉ ይሄን ቪዲዮ እስከ መጨረሻ። ዛሬ ሩታዬ ስላልመጣች ከእናንተ ጋር ፈታ ዘና ብዬ ስላሳልፍ ብዬ ነው። እንግዲህ ዩቱብ ምንድነው ህጉ? የሰውን ቪዲዮ እኔ አሁን በጣም እጭናለሁ አይደልና ብሩምሽን ቪዲዮ አሁን ያሁኑ ህግ ደግሞ አይፈቅድም። በራሴ ቻናል እንደዚህ በራሴ ማንነት ካልመጣሁኝ በአንድ ቀን ነው የሚያባረኝ ማለት ነው። በጣም ብዙ ህጎች የተቀያየሩ ነውና ትንንሽ ዩቱበሮች ተጠንቀቁ። አንዱን ለማናደድ ብላችሁ አካውንታችሁ እንዳታቃጥሉ ለማለት እፈልጋለሁ። በጣም ሙዚቃ ምናምን እንደዚህ አትጫኑ። በእውነት ነው የምላችሁ። አንዴ ካባረራችሁ 3 ወር ነው የሚያገዳችሁና ተጠንቀቁ። ያው የብዙ ጓደኞችን እያየሁ ነውና ሰው ለፍተን ለንጠቀማለን ስንል ዩቱብን ማጣት አለና እነ ሶፊ አሁን እያለቀሱ ነው። እሳቸው ግን ታዋቂ ስለሆኑ በአንዴ 14000 ገብታለች በ2 ቪዲዮ። ማለትም እንዛ ላይ ለመድረስ ደግሞ ታዋቂ ሆናችሁ በታዋቂ ዩቱበር ሼር ካልተደረጋላችሁ አንድ አካውንት ለማንቀሳቀስና ሞኒ ለመሆን 5-6 ወር ነው የፈጀብንኛ ማለት ነው። የዛን ሰዓት በፍቅር በደስታ ነበር የሚያዩት የኔን ቪዲዮ ማለት ነው። ወላሂ 70,000 80,000 ታይቶልኝ ያውቃል። በእውነት ነው የምላችሁ። ግን ዛሬ ላይ ግን ምንም አይደለም። ሰው ቤት እስከሆንኩ አይዲያ እስካልቀየርኩ ድረስ ብዙ ይታይልኛል ብዬ ተስፋ አላደርግም። የአብርሽና ሩታ ነው የምሰራውና ግን አገሬ ስገባ እኔም እንደ ሰው እየተሽከረከርኩ በሶፋ ላይ የመዳም ቅመምነቴን ትቼ የቤቷ ቅመም ሲሆን
ታውልኛላችሁ ብዬ አስባለሁኝ። የሩታ እህቶች የት ናችሁ? እንዴት ናችሁ? ዛሬ ሚዲያው ጭጭ ብሎ ደብሯል እናንተ። ወይ በቶክቶክ ወይ በኢንስታግራም ሩታ ካልመጣች እኮ ሚዲያው እንዴት እንደሚያስጠላ መንጉር ነው። ግን እኔማ አይምሮዬ በቃ በእሷ ነው እንደሚታዘዘው። ደብሮኝ ነው ዛሬ የመጣሁት። ወደዳችሁም ጠላችሁም ደስተኛ አይደለሁም። በእውነት ነው የምናችሁ ሩታ ስላልመጣኝ ማለት ነው። በየትም ቢሆን ወላ በሆነ ሸርም የሆነ ነገር ካረገች ሚዲያው ይንቀሳቀሳል። አሁን ግን ጠጥ ብሏል። እንግዲህ ውሽሚት መታለች። ከአብርሽ ጋር የተላላጠኝ ነበር። የሚያስጠላ ማንነት ዛሬ ጽጌ አስደስተኛለች። በአንድ ቃል ከሄርሜላና ከአብርሽ ማንን ትመርጭለታለች? ሩቲ ነው ያለችው። በቃ ሩታ አያችሁ አይደለ? የሰው መውደድ ስጠኝ ዩቱብ ላይ ምን ያስፈልጋል ሲላት ደግሞ የሰው መውደድ ገንዘብ አይደለም፣ የሰው ፍቅር። የሰው ፍቅር ያለው ሰው የትም ይደርሳል። አለ ሰው ምንም ባዶ ነው ያለችው ጽጌ። እንኳ በጣም ለሰው ልጅ ክብር ሰጥታለች ማለት ነው። እና አብርሽና እነ ሩታ ግን ለእኛ ለኦዲየንሶች ክብር እየሰጡን አይደለም። የምንፈልጋቸው እኛ በእንዲህ አይነት ሁኔታ ሳይሆን በፍቅር በደስታ ነበረ። ግን ያን ነገር ለነሱ ደግሞ ክብር ሆኖ አልታያቸውም። ውርደት ነው፣ ስድብ ነው ለነሱ ክብራቸውና ዛሬ እንግዲህ ሚዲያዋን ስላልመጣች እንግዲህ ጭጭ ብሎ ዳብሮናል ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ልኝ እወዳችኋለሁ ፋሚሊዎቼ። ዛሬ ንግስቷ ስላልመጣች ልሽ ይደብረናል። ልሽ ሰዎች ወጣ ስልም ነው እንደዚህ ፈታ ብዬ የመጣሁት። ያው እንግዲህ ስራ ቦታ ላይ ብዙ ጊዜ አይመችም። ነገር ግን በተመችን ሰዓት አንዳንድ ቪዲዮዎችን አናሳጣችሁም ውዶቼ ማሮቼ ብላለች ሀቢባ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ እያችሁ አበረታቱኝ ውዶቼ። በእውነት ነው የምላችሁ የሰው ቪዲዮ ሳመጣ አሁን ዩቲዩብን እየፈራሁ ነው። በጣም መቀጣጫ እየሆነ ነው ብዙ ዩቲዩበር እና እንደዛ መቆራረጥ አልፈልግም። እንደው እናንተ ላይክ እያደረጋችሁ ቪዲዮን እየጀመራችሁ አበረታቱኝ። ስለ ቪዲዮ ማንነት ያው በስነ ስርዓት አዳምጬ እሰራላችኋለሁ። ማንኛውንም ቪዲዮ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻ ስታውሉ እናንተ በአንድ ድንጋይ ሁለት ወፍ ሰደቃም ነው። እኛ መዳም ቤት ሆነን እንደዚህ ደም እየተፋን ዩቲዩበሮች እንኳን አዲስ አበባ ተቀምጠው ቁርጥ እየበሉ እንኳን አልተመረርናቸውም። እኛ ግን እንደዚህ ተጨንቀን ተጠበን ዛሬ መጡ። አሁን ቤት ቆልፍ ያለው ጀለስ ስታረግ ቶሎ ብዬ ልከፍት ማለት ነው። ዱካን ሄደችው ማለት ነው ሴትዬ ልጁን ይዛ። በእውነት ነው የምላችሁ እንደዚህ ተጨንቄ ተጠብቤ እየሰራሁኝ ይታ ሳይኖረው ሲቀር በጣም ሙራን ይነካል። በእውነት ነው የምላችሁ የሩታዬ ትታችሁኛል። ደግሞ አሁን እያያችሁኝ አይደለም። ምን ነው ቢዚ ሆናችሁ መሆናችሁ ነው። እስቲ ላይክ አድርጉኝ። እስቲ ፋፊ በርቺ፣ አይዞች፣ ጠንክሬ የሩታ መከታ በሉኝ። ኮሜንታችሁ ለእኔ ብርታት ነው። ተስፋ እንዳልቆርጥ ስራ ሊኖረኝ አልኖረኝ ደግሞ ምንም አይመስለኝ። እናንተ ታያችሁልኝ ዩቲዩብን ማለት ነው። ለምን በዩቲዩብ ማገኘውን ኢትዮጵያ ላይ ደጎም አደርጋለሁ። ቤተሰቦችን አልጨናነቅም ማለት ነው። በአንድ ድንጋይ ሁለት ወፍ። ሰው ቤትም ስሰራ ዩቲዩብም ሲሰጠኝ በቃ የጀመርኩት ነገር ሊቋረጥ አይችልም ማለት ነው። በእውነት ነው የምላችሁ እኔ ሰውን መርዳት እፈልጋለሁ። ሰውን መጥቀም እፈልጋለሁ። ዩቲዩብ ያድርጎልኝ ትልቅ ቦታ መድረስ እፈልጋለሁኝ። ለምን ብዙ ድሃ ብዙ ምስኪን ቤተሰብ አለኝ፣ ብዙ ጎረቤት አለ። በእውነት አንዳንድ ሺህ ብር እንኳን በወር ብትሰጡ ለእናንተ በጣም ከባድ ዱዓ ነው የሚደረግላችሁ እና በሰሞኑ አሁን ስራ በማጣቴ ምክንያት ብዙ ነገሮች ቆርቶብኛል ብዬ አስባለሁ። እቺ ዩቲዩብ ስላለኝ ግን አንዳንድ ነገሮችን ጭንቀቴን አንስታልኛለች። በእውነት ነው የምላችሁ ፈታ ብዬ ዱባይ ላይ የምኖረው ዩቲዩብን እሰራለሁኝ። ታገኘሁም እሰራለሁ የቀን ስራ፣ ካጣሁም ደግሞ በእውነት ነው የምላችሁ በዩቲዩብ ቤተሰቦችን እናቴን እረዳለሁ። አልሐምዱሊላህ ብዙም ጭንቀት የለብኝም። ነገር ግን ዩቲዩብን ግን ማየት አለባቸው የመዳም ቅመመኝ። እስኪ አበረታቱንኛል፣ ከጎናችን ሁኑ እስኪ። ሶፊ ዛሬ ገልጸዋለች። ምቀኝነት ጥሩ አይደለም። እኔ አሁን ማን እንደዘጋብኝ ማን ስም አልጠራሁም፣ ግን የተዘጋብኝ ለታግጃለሁ ዩቲዩብን 170 ምናምን ሺህ ብር ሰብስክራይብ። ስለዚህ ለምንድን ነው እንደዚህ የምታረግ? ስታለቅስ ነበር። በእውነት ነው የምላቸው። እኔ ለራሱ አሁን በጣም ነው የምፈራው አካውንቴን። በጣም በምን ለብዙ ነገሮች ያቀርኩት አካውንት ነው። አንድ አካውንት ለማሳደግ ምን ያክል እንደተሰደብኩ ምን ያክል ዝቅ እንደተደረግኩ አውቀዋለሁ። እና በጣም ተሰምቶኛል ስታለቅስ። ሴት ልጅ ሲያለቅስ አልወድም። እሷ በምሰራው ስራ ለስራ ነው። በእውነት ነው የምላችሁ። ምንም አስብ አይደለም። ስራ ነው፣ ብር ነው የሚያገኙበት። የሰራችውን ስራ የእሷ ማንነት አይደለም ሚዲያ የሚወጣው። ማንኛውም ሰው እዚህ ሚዲያ ላይ ሲሰራ ለብር ለማገኛና ማሳቂያና ማስገረሚያ ነው እንጂ የሚሰሩት ህይወታቸው አይደለም። አትስደቧቸው፣ አትሳደቡ። የኛ ህይወት
በውስጥ ነው፣ ፕራይቬት ነው ህይወታችን። ነገር ግን ሚዲያ ላይ የምናወራው እኛን ማለት አይቻልም። ህዝቡ የሚፈልገውን ነው የሚሰሩት፣ ተከታይ የሚወደውን ነው የሚሰሩት። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር ያረጋችሁ ሩታዬ ስላልመጣች ዛሬ እንግዲህ ተበርበር አድርጎናል። ነገር ግን በስበሳችን እንነቃቃለን ማለት ነው። የኔ ንግስቷ እንግዲህ እንዳማረባት ላይክ፣ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ ይሉኝ። በጣም ነው የምወዳችሁ፣ በጣም ማከብራችሁ።